እናት ወይኔ አላዛር ጉድ ሰራኝ። አንድ ነገር ስሚ፣ እሱ ላይ ብቻ አትጩሂ። ይኸውልሽ ትንሱ አዳም፣ እሺ ምንድን ነው የፈለግሽው? ይቅርታ ልጠይቅሽ ነው የመጣሁት። የምን ይቅርታ? ያስኩት ሩም በራሴ ብር ነው። ስለዚህ ውጡልኝ። ምን ማለት ነው? በቃ ውጡልኝ። ከፍችሽም ከሆነ ሁሉም ነገር ይቅር አትበይ ግን ማለት ነው። ለአንዴና ለመጨረሻ ጊዜ ወደ ቤትሽ ተመለሽ። እኔ ልሂድ ነው እያልኩሽ ያለሁት። ቤተሰቦችን ጠርቼ ካልሆነ እኔ ከሷ ጋር ማውራት አልፈልግም። ምን ማለት ነው ስላልሽኝ አሁንም ከቤትሽም ወጥቼ ያው የልጅሽ ቤት የአንቺ ቤት ነው ብዬ ነው ወጥቼ እዚህ መተሽ እንትን እንድትይኝ አልፈልግም። አነጋገርሽን አሰራጭ ወይ ህይወት እኮ ነው ተሽተ እኔ ስለኔ አታስቢ። ምን አስበው ያንተ እኔ አላሳዝንሽም። ኧረ እባክህ እኔ አላሳዝንሽም። አንቺ በጣም ክፉ ሴት ነሽ። ክፉ ሴት ነሽ። እሺ ቆይ ራፋላዛ ለዚህ ሁሉ ምክንያት እኔ ነኝ አይደለ? እኔ እና እሱ ነው። እሱን ትነጋገራላችሁ፣ ጊዜ ተጣጣችኋለሁ። እኔ ሄዳለሁ። እኔ የምትነጋገሩበትን ጊዜ አልከለክልሽም። ግን እንደው ስለ መድኃኒዓለም ብዬሻለሁ። በቃ በእግዚአብሔር ተፈጠረሽ አምላክ አይደለም እኔ የምነግርሽን ስሚ። ወይ ጉድ! እኔ እና እሱ ብንጣላ ብንደባደብ ባልና ሚስት ነን፣ መታረቃችን አይቀርም። ትችላለህ ከሷ ጋር መኖር፣ አብረሃት መኖር ትችላለህ። ሂድ ሐዋሳ ኑር ከሷ ጋር። እቤትም ወደኩብሽ፣ እዚህ መጥቼ ወደኩብሽ። ከዚህ በላይ ምን እንደሆነ የምትፈልጊው? ውሸት ምን ሊሆን ራሴን ላጥፋልሽ? ውሸት ለምን እግሬ ላይ ትወድ ከማላችሁ? እሺ ራሴን አጥፍቼ ልሞትልሽ ወይስ ምንድን ነው ፍላጎትሽ? ሰላም ውደኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። በጣም ብዙዎቻችሁ ተጨንቃችሁ ስትደውሉልኝ ነበረ። በጣም ነው የማመሰግነው ስለተጨነቃችሁልኝ። ግን አትጨናነቁ፣ እኔ በጣም ደህና ነኝ። ያው ከቤት ከወጣሁ 2 ቀን ሆኖኛል። ማክሰኞ ነበር የወጣሁት። ያው ዛሬ ቀኑ ሐሙስ ነው። ከሰዓት ወደ ኦልሞስት አሁን ስንት ሰዓት ነው? 9 ሰዓት ምናምን አካባቢ ነው። 9 ሰዓት ሆኗል። ያው ለራሴ ጊዜ ወስጄ ከራሴ ጋር እያወራሁ ነበር። ወደ እናቴ ጋር አልሄድኩም። ያው ትምህርትም ስላለብኝ ትምህርቴን ሄጄ ተምሬ እየመጣሁ ነው። ግን እውነት ለመናገር ይሄ 2 ቀን የትም አልሄድኩም። ከዚህ ከሩም አልወጣሁም። ካሜራማኔም ዛሬ ነው የጠራሁት፣ ያለሁበትን ቦታ ያሳወቅኩ። ሱሌ እንዴት ነህ? አለው ያው ስደውልልኝ ነበር። አንተም ከሚጨነቁት ውስጥ አንዱ ነበር። ስልክ ስዘጋብ ነበር። የሆነ ሰዓት ደግሞ ጭራሽ አጠፋው። ያው እንዳልተቀየምከኝ ተስፋ አደርጋለሁ። አንቺ ብቻ ደህና ሁኚ እንጂ ሌላው ነገር ቀስ ብሎ ይስተካከላል። ያው ተጨንቀ ስለነበረ ነው። እኔማ በሁለታችሁ መሀል እኮ በጣም ተጨነቅኩኝ። እኔ እራሱ ግራ ገባኝ። እሱም ከዛ እየደወለ ያጨናንቀኛል። አንተ ታሳውቃለች ብሎ ነፍሴን ያወጣል። ለዛ እኮ ነው እኔም ዝም ብዬ የምደውልልሽ። አውቃለሁ እኮ እሱንማ፣ ግን ያው ትረዳኛለህ ብዬ አስባለሁ። ያለው ነገር ታውቃለህ፣ ከኔ በላይ በደንብ ታውቃለህ። ከኔ እኩል ሁሉንም ነገር ታውቃለህና ያው ብዙ ጊዜ ከካሜራ ጀርባ ያለውም ብዙ ጊዜ እኛ ጋር ስለምትሆን ታውቃለህ። አንተም ያነገርኩ ለሱ ትነግረዋለህ ብዬ ስለማስብ ነው። ምክንያቱም የሆነ ቀንም ተጣልተን እንደዛ ስላደረክና ያለውበትን ቦታ ስለተናገርክ አሁን መናገር አስጠልቶኝ ማለት ስላልፈለኩ ነው። ምክንያቱም ማረፍ ፈልጌ ነው። ትረዳኛለህ ብዬ አስባለሁ። በጣም ከባድ ጊዜ ነው እያሳለፍኩ ያለሁት። ከቤተሰብ ጋር መሆን እችላለሁ። ብዙ ያው ቤተሰብ አለኝ፣ ማውቃቸው ጓደኞች አሉኝ። እዛም ስላልፈለኩ ነው። የሰውንም ወሬ ሰው የሚሰጠኝንም አስተያየት መስማት ስላስጠላኝ በቃ ከራሴ ጋር ማውራት አለብኝ። ህይወት ይሄ ማለት አንዴ ትዳር ውስጥ ስገባ ሰውን አማክሬ አይደለም ከራሴ ጋር ተማክሬ ነውና አንዳንዴ ሳትፈልጉ ትሳሳታላችሁ። በቃ ለዛ ነው አሁንም ቪዲዮ መስራት አልፈልግም ነበረ። ግን በጣም ብዙ ሰው የተጨነቀ እየደወለልኝ ነውና ብዙ እናቶቼ እህቶቼ ሲጨነቁ ዝም ብዬ ከማይ ለሁሉም ሰው ደግሞ መልስ ለመስጠት ይከብዳል። ምክንያቱም እኔ እንዳልኳቸው አልተረጋጋሁም ምናምንና ከራሴ ጋር መሆን ስለፈለኩኝ ራሴንም ማዳመጥ ስለፈለኩ ነው ብቻዬን የሆንኩት። ያው ያላነሳሁላችሁ በጣም ይቅርታ። ብዙ ሰው ቤተሰብም ሲደውል ነበረ። ያው እናቴ ብቻ ያው በጣም እሷ እንትን እንዳትል የሆነ በቃ እንደውም ክላስ ነኝ ምናምን እያልኳት ነበር። እናቴንም ሰው አሻት የነበረው ምክንያቱም በጣም ስለተጨነቀች
እውነት ለመናገር በጣም ግራ ገብቶኛል። እንጃ ገና በሁለት ወር ራሱ በስርዓት ያልሞላን ትዳር ውስጥ እንደዚህ አይነት ነገር መፈጠሩ በጣም ነው የሚያስጠላው። እንጃ እኔ ትዳር እንደዚህ አይመስለኝም ነበር። የሆነ መቻቻል ሲባል እኔ የሱን ባህሪ እንጂ የቤተሰቡን ባህሪ ይችላለሁ ብዬ አይደለም የገባሁትና እውነት ለመናገር የሱን ባህሪ ይችላለሁ ብዬ አይደለም፣ የሱን ባህሪ እችላለሁ ብዬ ነው እንጂ የቤተሰቡንም ባህሪ እችላለሁ ብዬ አይደለም እዚህ ውስጥ የገባሁት። የምሬን ነው። ምክንያቱም እንዴት ብዬ ላስረዳችሁ፣ እኔ በጣም ነው የከበደኝ። የሱን ባህሪ እችላለሁ። የሆነ ልዩነቶች ይኖራሉ አይደል? በልዩነቶችን ስለማምን ማለት ሁላችንም አስተዳደጋችን፣ መልካችን እንደሚለያየው ሁሉ ባህሪያችን ይለያያል። ስለዚህ እኔ የሱን ባህሪ እችላለሁ፣ ግን እኔ የቤተሰቡን ባህሪ ልችል አልችልም። በቃ በጣም ነው የተታለልኩት። እውነት ሰዎች የምር በቃ ሰውን ቀርባችሁ ከልባችሁ ምናምን አምናችሁ ተጎድታችሁ አታውቁም። እኔም እንደዛ ነው እውነት የሆንኩት። ሻሿ እንደተሰራው ነው ራሱ ማስበው። ምክንያቱም እኔ በጣም መልካም ሴት ናትና እኔ እንጃ ሰው በዚህ ያህል በጣም ጥሩ ሰው ሆኖ ቀርቦኝ እንደዚህ አድርጎ ህይወቴን የምሬን ያለቀስኩበት ሁለት ድምጼ ተዘግቷል። በቃ በጣም እኔ የምሬን ነው እንደዚህ አልነበርኩም። ከሳው ራሱ እውነት በቃ እኔ በሀሳብ እንዴ ህይወት እኔ እኮ ትዳር እንደዚህ አይመስለኝም ነበረ። የሆነ የባላችሁ ችግር ቢሆን እውነት ትችላላችሁ፣ አንዴ ገብቼበታለሁ አስተካክለዋለሁ ምናምን ብዬ እኔ 1 አመትም 2 አመት እጠብቋለሁ። እሱ ባህሪ ለማስተካከል ዋጋ ማልከፍልበት በትዕግስት እጠብቋለሁ። እመኑኝ። ግን ደግሞ ተጨማሪ ሰው ሲመጣ ሶስተኛ ሰው ትዳር ውስጥ ማስገባት ምን ያህል ዋጋ እንደሚያስከፍል ያወቅኩት በሱ ነው። በጣም ነው ዋጋ የከፈልኩት እንዴ በስማም። እኔ እንጃ ሰው በዚህ ያህል እኔ የክፋት ጥግ ነው ያየሁት። እኔ እንደዚህ ይሆናል ብዬ ራሱ ጭራሽ ነው ማላስበው። ማለት ሰው በዚህ ያህል እንደዚህ ይሆናል ደግሞ ከትልቅ ሰው የሆነ እኔ የሆነ አሁን እኔ እሷን ብሰርባት ወይ መጀመሪያ ላይ እንደዚህ በሆነባት ማይሆን ነገር ባደርግ ልጅ ነኝ በቃ ማለት ልጅ ነኝ ስላችሁ ልጅ ሆኜ ህፃን ሳይሆን በቃ የሆነ ብዙ የትዳር ኤክስፒሪየንስ የለኝም ይሆናል አይደለ? ይኖራል የሆነ ሰው እኮ ልጅነትም ያጠቃዋል ምናምን ይባላል። ትልቅ ሰው ግን በምን ልታሳቡለት ትችላላችሁ? እና እሱም በጣም ሲደውል ነበረ። እሱንም ታሟል፣ ህመም ላይ እንዳላቃለሁኝ፣ ከባድ ሁኔታ ውስጥ እንዳላቃለው እንደውም ማለት በቀደም ሲመረመር ነበርና በጣም ረጅም ሰዓት ነው ላብራቶሪ ራሱ የጨረሰውና በጣም ብዙ ነገር ነው ያለበት። እውነት ለመናገር ይሄ ነው ብዬ መናገር አልፈልግም ስለሱ ህመምና እግዚአብሔር ይድረስለት። እውነት እኔ በጣም አላዛር መልካም ሰው ነው። ከሷ የወጣ ራሱ አይመስለኝም። ምንም ቢያስከፋኝ ምንም እንትን ቢለኝ በቃ እሱ እኔ እንደዚህ አስከፍቶኝ አያውቅም። ትንሽ ካኮረፍኩ ራሱ እውነት በቃ ይለማመጠኛል ምናምን። ትንሽ ነገር ከተናገረ ይቅርታ ይጠይቀኛል። ኢቨን እኔ ሳላኮርፈው የተናገረው ቃላቶቹን አስታውሶ ይቅርታ የሚጠይቅ አይነት ሰው ነውና አላውቅም። የሱን ባህሪ ነገር ሊቀየር ይችላል። ረጅም ጊዜ አላውቀውም፣ ግን እኔ በሷ ልክ የሚሆን አይመስለኝም። እና እሱን እንደዚህ ታሞ እንደገና 2 ቀን ያው ከቤት ከወጣሁ እንዳልኳችሁ ማክሰኞ ጠዋት አካባቢ ጠዋት ነው የወጣሁት። ያው ማክሰኞ ሮብ 2 ቀን ሆኖኛል። ሐሙስ አሁን 3ኛ ቀኔ ነው። እና እሱን ይናል ማስጨነቅ የለብኝም። ስልኬን ዘግቻለሁ እንዳልኳችሁ፣ ግን ደግሞ ያው ዋይፋይ ምናምን እጠቀማለሁ እንዳይደብረኝ ምናምን። ቲክቶክ ለማየት ስገባ በቃ በጣም ተጨንቆ ሲደውልልኝ በዋትስአፕ ምናምን ሲደውልልኝ ኢንስታግራም ላይ ሲደውልልኝ ነበርና ይሄናል ከማስጨንቀው ብደውልለት ይሻላል ብዬ አስቤያለሁ። እና ሱሌ ስልክህን ትሰጠኛለህ? ደውልለትና ላውራው። ምክንያቱም የኔ ስልክ ቮይስ ይዤበታለሁ፣ አንደኛውም የተቀረጸበት ስለሆነ ስልክህን ትሰጠኛለሽ? ሱሌ ስጠኝ። ዛሬ እንግዲህ በአንተ ስልክ ነው ደውልለት። ያነሳላ ያንተን ስልክ ያንተን ስልክ ያነሳላ? እሺ ምንድን ነው አንተ ፓስዋርድ አይገባም ስልክ። ደግሞ ቅርብ ጊዜ ተደዋውለ ነበረ አልነገርኩህም አይደል?
አንተ ቀድመህ ከምትነግረው እኔ ብነግረው ነው የሚሻለው። አልነገርኩህም? እውነት እሺ ሄሎ ሄሎ ሄሎ፣ አይሰማም? ይሰማል። እማ የኔ ፍቅር እማ እንዴት ነህ? ደህና ነኝ። እንዴት ነሽ? አለው። የት አካባቢ ነው? አንቺ የት ሆነሽ ነው? አለው ያለሁበት ቦታ ልነግርህ ነበረ እኮ። የት ነሽ? በእናትሽ የኔ ፍቅር። ወይኔ በስመ አብ። አለው ወደ 22 አካባቢ ሆኜ ነው። የት 22 ነሽ? አዎ። እሺ መጣሁ። ሎኬሽን ልላክለት እንጂ 22 ሲባል Sorry, your balance is insufficient. Please recharge your account. ቆይ ደወለ። ሄሎ ምን አልሽኝ? የኔ ፍቅር እንዴ እንትን ባላንስ ዘግቶ ነው። ችግር የለም። ሎኬሽን ላኪልኝ አሁን። እሺ ያለሁበትን እልክልሃለሁ። ስማኝ፣ ከአንተ ጋር በስነ ስርዓት ለመነጋገር ነው። እኔ ልደውልልህ ሁላ አልነበረም፣ ግን በእናትህ ከቻልክ ማንንም ሳትይዝ ና። ብቻህን እዚህ ጋር ማውራት አለብን። እቃቃ አይደለም የጀመርነው፣ ማውቃትም እኔ በቃ ስትመጣ እናወራለን፣ ግን ብቻህን ና እባክህን። እሺ ነግሬሃለሁ። የምሬ ነው። ማንንም አልፈልግም። እሺ ልያ አመሰግናለሁ። ሳንቲሙን ዘጋሁት። እሞላለሁ ካርድ ነው። እንግዲህ ደውዬለታለሁ። ይመጣል። ያውቃል ብዬ አስባለሁ። ያው ቀንም ስለሆነ ሰፈር አይሆንም። ከኛ ሰፈር ይርቃል። በጣም ርቄ ነው ያለሁት። ግን ደህና ነው። አብረው ነበር አይተዋል። እንዴት ነው ጤናው ግን? ደህና እንደሚሆን ተስፋ አደርጋለሁ። እኔ እንደዚህ አይነት ህይወት ውስጥ እኔ እንጃ ማለት የጨነቀኝ ማለት እኔ እንጃ ምን ውስጥ እንዳለው እራሱ አላውቅም። ገና አሁን ሊመጣ በጣም ስለሚቆይ እስከዛ ወይ ካሜራውን እናቆመውና ያው ሲደርስ መደወሉ ስለማይቀር የዛኔ ብናስተካከል አይሻልም? ረጅም ሰዓት ነው የሚሆነው። አይሻልም? አንተ ያስቸግራል በኋላ ቪዲዮን ለመፖሰት ምናምን ረጅም ሰዓት ስለሚሆንብህ በቃ እስከዛ ድረስ ምን ላምጣልህ? ውሃ አለ ልስጥህ? ውሃ ዝም ብዬ ነው የምጠጣው። እኛው ጨርሻለሁ። ይመጣል። እሺ ውሃ ጠጣ። በቃ አቁመው። ያው ቤተሰብ የሩም ቁጥሩን ስለማያውቅ ደውሎልኝ ነበረ። ፓርክ እያደረገ ነው መጥቷል መሰለኝ እና ያው ካሜራውን አስጀምረናል። ያው እኔ በካሜራ እያስኩ ያለሁት የተፈጠረው ነገር ከመጀመሪያም ጀምሮ እንደገና እናንተም በጣም የተጨነቃችሁ ስለሆነ ብዙ የተጨነቀ እየጠየቀኝ ስለሆነ ነው እንጂ ካሜራ ባሌት እኮ ደስ ይለኛል። ብዙ ጊዜ ያለ ካሜራ ብዙ ነገር እንጨርሳለን፣ ግን ለዛ ነውና እስኪ ይምጣ። ኦሬዲ እየደረሰ ይመስለኛል።
እናት እናቴ ወይ ተቀቀኛው ምን እንዳልኩ እንዴት ምን ነበር ቢያልኩህ ምን አልሽኝ ገብቶኛል እኮ እሺ እሷን ልጃት የመጣሁት ምክንያት ስላለኝ ነው ምንድነው ምክንያት በቃ ለመጨረሻ ጊዜ ይቅርታ ልጠይቅሽ ፈልጋ ነው ወይኔ ለምን ደግሞ አይገባ ለምን ደግሞ ሰላም ማሰጠኝ አንተ ቆይ ህይወትን ሁሌ ቆይ ከሷ ጋር ስትገናኝ እሷ አገናኘችን አይደለ ከዛ በኋላ ግን እናንተ ነው አውርተን ይሄን ነገር የጀመርነው ዝም ብለን ምንድን ያከታተልክ ይዘህብኝ የምትመጣው ቆይ ይቅርታ ልጠይቅሽ ነው የመጣሁት ወይኔ አላዛር ጉድ ሰራኝ አንድ ነገር ስሚ እሱ ላይ ብቻ አትጩሂ ይኸውልሽ ተንሱ አዳም እሺ ምንድን ነው የፈለግሽው ይቅርታ ልጠይቅሽ ነው የመጣሁት የምን ይቅርታ ምንም አላጠፋሽ ነው የምታውቂው በቃ አልፈልግም እንዴ እኔ ይቅርታ አልፈልግም እኮ ዛሬ አይደለም ወደ ቤትሽ ትመለሻለሽ አልመለስም አሁን አንተ ከኔ ጋር ማውራት የሚቀለው አይደለም አንተ ቆይ ከኔ ጋር ማውራት ነው የሚቀለው ወይስ እንደውም ካሜራ ራሱ አቁሞ እሺ ከኔ ጋር ነው ከዚህ ጋር ስሚኝ አንቺ ተፈጠረብን ችግር አለ ምን የተፈጠረብን ችግር ማን እሷን አስፈጠረች አልሽው አይደል ስለዚህ እሷ ይቅርታ ጠይቃ ነገሩን ለማስተካከል የመጣችው አልፈልግም እኔ ይቅርታዋን እንዴ ቢያንስ እንኳን ትንሽ ጋፋሽ ከይቅርታ ውጪ ምን እንደሆነ የፈለግሽው ንገሪ ከይቅርታ ውጪ ምን አድርግልሽ የምራውን ከልብሽ ነው ከልቤ ያ ሁላ ነገር ስትናገር የነበረው ባንድ ለልጅሽ አስበሽ ነው ለተንሳይ አስበሽ አይደለማ ጥፋትሽ ገብቶሽ እኮ ቢሆን ኖሮ እኔ ራሴ ተንበርክኬ ግርሽን ልስ ነበረ ግን መጀመሪያ ከዋሳ ከመምጣትሽ በፊት አሁን እኔ ቤት ነው አይደል ያስኩት ሩም በኔ በራሴ ብር ነው ስለዚህ ውጡልኝ በቃ ውጡልኝ ውጣልኝ በቃ ውጣልኝ እኔ ካሜራማንም አቁም እኔ ውጣልኝ በቃ አልፈልግም በቃ ለምን ደግሞ ማትወጣው ቁጭ በሉ አውሩ ሁለታችሁ ምንድነው የምናወራው በመካከላችሁ ያለውን ችግር ፍቱ አንቺና እሷ ቅሬታ ውስጥ ሆናችሁ እኔ ከፈለግሽ ይቅር አትበይኝ አንድ ነገር ስሚ እኔ ከፈለግሽ ይቅር አትበይኝ አስከፍቼሽም ከሆነ ሁሉም ነገር ይቅር አትበይኝ ግን ማለት ነው ለአንዴና ለመጨረሻ ጊዜ ወደ ቤትሽ ተመለሽ እኔ ልሂድ ነው እያልኩሽ ያለሁት እኔ ይቅር አትበይኝ ከፈለግሽ አንቺ ጌታ እንትን ይሄ የኔ ደጋግሜ ይቅርታ ስጠይቅሽ የልብ ልብ እንዲሰማሽ አይደለም ለቤትሽ ለኑሮሽ ስትይ ተመለሺ ነው ኑሮዬን ወደዋለሁ እያልሽ አይደለ ቤቴ ወደዋለሁ እያልሽ አንቺ ቆይ የምር ፈጣሪን አትፈሪም አሁን እንኳን የምታወሪው ነገር ፈጣሪንና እኛን እዚህ ጋር ምን አገናኘው ይቅርታ ስጠይቅሽ እኮ ለኑሮሽ ነው ለይጠይቅሽ ያለሽ ለትዳርሽ ነው አይደል ወደዋለሁ ያልሽ አልፈልግም ያንቺ ይቅርታ የኔን ትዳር አቆመው ይገርምሻል እሺ ወደ ቤትሽ ተመለሽ አልመለስም መብቴ ነው አልመለስም ምን ማለት ነው መብቴ ነው ፎቶ ሳሰጡኝ ሳልነጋገር ካንተ ጋር በስርዓት ላወራ ነበር እኔ ቤተሰቤ ጋር ከሚደርስ ምን አንተም በስርዓት ቁጭ አድርጌ ላወራ ነበር ቤተሰብ ጋር ብታደርሽ አላወራም የራሴ ቤተሰብ መኖር አለበት ቤተሰቦቼን ጠርቼ ካልሆነ እኔ ከሷ ጋር ማውራት አልፈልግም ምን ማለት ነው እና ያንተ ቤተሰብ ነው ህይወትን የመሰረተልህ ነገር ስላልመሰረተልኝ እኮ ነው አሁን እኮ ነገሩን ላስተካክል ብዬሽ ነው ኧረ እባክህ ልታስተካክል ብለህ እናትህን ጠርተህልኝ መጣ አቃጥላ ልደፋኝ ነው እንጃለካ ስለ ስርዓት ይኖር አንተ እጮሃለሁ እንደውም እሺ ውጣልኝ አቦ አበዛሽው አንተ ራስህ አበዛው በጣም ለነጋገር አይደል እኔ መጣ ነው አንተ ምን ሆነ አላተረጋጋ እኔ ጠራው ለምን ታውቃለህ አሞታል ልጅ አይጎዳ እና ስለማፈጥር ነው አንቺ ነበር ማሰብ የነበረብሽ ግን አሁን ደግሞ ወደ ቤትሽ ተመለሽ ነው አልመለስም አንቺ ስላልሽኝ አሁንም ከቤትሽም ወጥቼ ያው የልጅሽ ቤት ያንቺ ቤት ነው ብዬ ነው ወጥቼ እዚህ መተሽ እንትን እንድትይኝ አልፈልግም አነጋገርሽን አስተካክል ወይ በእናትህ ተወኝ የኔ ቤት ያንቺ ቤት አይደለም በእናትህ እረፍኝ ለራሴ መናገር ነው ራሴ ይችላልው አንደኛ ነገር ስታነጋግሪኝ በስርዓት ነው ያወራሽ የመጣው አንቺ ጋር ተከትዬ ይቅርታ ልጠይቅሽ ነው ብዬ እሺ ይቅርታ አልቀበልም ካልሽ እኔን ይቅር አትበይ ወደ ቤትሽ ተመለሽ አልመለስም ምንድነው አንቺ ድርቅና አቁሚ እኔ መታሻለሁ እንጂ የምሬን ነው ጥበቃ ጠርቼ ነው ማስወጣት ጭራሽ ሊመታኝ ያስባል እንዴ ነው የሚያደርገው በእናትህ አንቺ ህይወት እኮ ነው ተሸጠ እኔ ስለኔ አታስቢ ምን ማስበው ያንተ እኔ አላሳዝንሽም ኧረ እባክህ እኔ አላሳዝንሽም አንቺ በጣም ክፉ ሴት ነሽ እሺ ቆይ አላዛር በእግዚአብሔር ነው እንደዚህ አትሁን
በእግዚአብሔር በመድኃኒዓለም ይዤሻለሁ። በቃ ወደ ቤትሽ ተመለሺ። በእግዚአብሔር እኔን ይቅር አትበይኝ። ተይው በቃ። ለዚህ ሁሉ ምክንያት እኔ ነኝ አይደለ? እኔና እሱ ነኝ። እሱን ትነጋገራላችሁ፣ ጊዜ ተጣጣችኋለሁ። እኔ ሄዳለሁ። እኔ የምትነጋገሩበትን ጊዜ አልከለክልሽም። ግን እንደው ስለ መድኃኒዓለም ብዬሻለሁ። በቃ በእግዚአብሔር በፈጠረሽ አምላክ አይደለም እኔ የምነግርሽን ስሚ። እንዳትንበረከክ ከዚህ በኋላ እንዳትንበረከክ እኔ አልፈልግም። በቃ እንዴ ኦሆ ስሚኝ፣ አቃቃሉ እንዲያስኩት እኔ በስትክክል ነው ማለት ነው። ለምንድን ነው ማምሳሚ አልሰማም። በቃ አረድልኝ ለክብሬ የተጨነቅ ገና እናትን አንድ ነገር ስላት እኔ እንደዚህ ያደርግሃል። አንቺ እኮ እንደዚህ አትሁኝ። አሁን ይልሽ አንድ ነገር ስሚ። እሱ ህመም ላይ ነው ያለው። ምን አለ አለሰከም ቆይ ላዛር ዝም በል። ቆይ በእናትህ እሱ ታሞ ነው አይደል ያለው? ታውቂያለሽ መታመሙን። አንቺም እኮ ጥሩ ስራ አልሰራሽም። ትንሱ ወደ ራስሽም ተመለሽ እንጂ ትንሽ ወደ ራስሽም እንደዚህ ዞር በይና ቢያንስ ማለት ነው የእንቅልፍ ኪኒን የሰጠኋት ያልሽው እኮ መርዝም ቢሆን ገለሽኛል አይደል? እኔ ግን እሱን ሁሉ ትቻለሁ። አሁን እሱን ሁሉ ረግጬ መጥቼ ነው ሊካታ ይጠየቁሽ ያለው። ልጄ ይጎዳል ብለሽ ነው፣ ለልጅሽ ብለሽ ነው እንጂ ለትንሳኤ ለትዳራችሁ ብዬ ነው። በቃ ለእናንተ ነው ያልኳችሁ ነው። እኔ ሄዳለሁ ወደ ቤቴ። ሰው ይስቅልሽ። እሺ ልጄ ይጎዳል ብላለች። እሺ ልጄ ይጎዳል ብዬ እሺ ታሟል አይደል? እያየሽ ነው አይደል? እንዳትጎዳ ነው የጠራው። ደስ ይልሻል? እንዳትጎዳ ነው የጠራው። ግን እናትህን ማየት አልፈልግም። ለምን? በቃ አልፈልግም። እኔን አታይኝም። ከዚህ በኋላ አታያትም። አንተ እኔ እኮ ምን አገኘሽ? ምክር ነው የመከርኩሽ እንጂ ተቆጣሁሽ። ከዚህ ነገር ተመለሽ ብዬ ተገሰጽኩሽ እንጂ ምንድን ነው ያደር? ይሄን ያለ ምን ክፉ ታደርጊኛለሽ? ይሄን ያለ መጥፎ ታደርጊኛለሽ? እሺ እኔ ለመጥፎ ነው ዳግም አታገኘኝም አልኩሽ። አይኔን አታይኝም አልኩሽ። አትመጣብሽም። በቃ እሄዳለሁ አልኩሽ። ከዚህ በላይ ምን ልበልሽ? ሄደሽ እኮ ማሳየት በተግባር ነው እንጂ እሱ ታይዋለሽ። ነገ ተነገ ወደ ቤትሽ ሂጂ ነው ያልኩት። አልሄድም። በቃ አንቺ ወደ ዛሬ ወደ ቤትሽ ከገባሽ እኔ ነገ እሄዳለሁ። አልሄድም። ከአንቺ ጋር ላድር። አንድ ቀን ለሰከንድ መቆየት አልፈልግም። ከፈለግሽ አሁንም ሌሊቱንም ተጉሽ እሄዳለሁ። በቃ እንደፈለግሽ መሆን። እኔ ለምን ትሄጃለሽ? የልጅሽ ቤት ነው። ስለዚህ የልጅሽ ቤት ነው ብዬ እሱን ታዩ። የልጄ ቤት አይደለም። በቃ እኔ ትቼዋለሁ። አልፈልግም። እኔ ልጆቼ ናችሁ ብዬ እንደ እናት የመሰለኝን መቆጣት የምፈልገውን ያህል ተናግሬሻለሁ። እኔን ክፉ አድርገሽኛል፣ እግዚአብሔር ይባርክሽ። አሁን ግን ይቅር በይኝ ነው። ክፉ አድርገሽኛል። በቃ እኔ ክፉም ልሁን ታዩ። በቃ አንቺ ኑሪ። ነገ የሚገባሽ ጊዜ፣ ነገ የምታቀኝበት፣ ነገ የምታስቢበት፣ እውነት መዴ የተናገረችኝ ነገር ትክክል ሊሆን ይችላል ብለሽ የምታስቢበት ቀን ይመጣል። ይምጣ። ግን አሁን እኔ ወደ ቤትሽ ግቢ ነው። እሱ ቀን መጥቶ ለአንቺ ያለኝ አመለካከት ያንን በደለተው እኔ ባላቅሽ እኔ ዳግም አታገኝኝ አይደለም በህይወት ሞቼ ማታጊ እንደው ቀብሬ ላይ ማትምጪ ችግር የለውም። ጭራሽ ሩሜ ችግር የለውም። እሺ ውጪ በቃ። ወይም ደግሞ በቃ ተይኝ። እሱ ያውራኝ ይቀርበኝ ያልኩት እሱ ያውራኝ። እሱ አንተ ላይ ይጠራው እየተጣላችሁ ነው አንድ ላይ ስለቃችሁ አይደል እንዴ ታዲያ? ወይ ጉድ! እኔ እና እሱ ብንጣላ ብንደባደብ ባልና ሚስት ነን፣ መታረቃችን አይቀርም። ግን ከአንቺ ጋር ልታረቅ አልችልም። እኔ አትታረቂ መጥፈለኩሽ ነው ታረቂኝ ብዬ የበድር ቤት ውስጥ እንዴ ለሊት እንዳልተኛ ቁርስ ላይ ያሳየሽኝን ረስቼው በአንድ ቀን ሰው እኮ አመትም ወይ ወራት እኮ ይፈልጋል እንድተወው እንድረሳው ወራት ምናምን ያስቆጥራል። ገና ሳምንት ባልሞላ ጊዜ ውስጥ እኔን መተሽ ይቅርታ ምናምን እንደዛ አሰቃይተሽኝ፣ እኔ እኮ ይቅርታ ችግር የለብኝም አልኩሽ። እኔስ በበድኝም 77 ይቅርታ አረግልሻለሁ። ለአንቺ ስል ሳይሆን ለራሴ ስል ምጸልየው ጸሎት ውስጥ አንቺን ይቅርታ ሳረገው ለኔ ይቅር የምባለው። ግን ደግሞ እኔ ሲበዛብኝ ሰው ነኝ እኮ ሰው አይደለሁ እንዴ? እኔ እንትን አይደለሁ። ስለዚህ በቃ ፈልግ እየሰማሁ ስሚኝ፣ እንደፈለግሽ በቃ እኔ ይቅርታ ምናምን አንደኛ ይቅርታንም ማርገዝ አልፈልግም። እኔ እንደዛ ትናንት አውሬ የሆነብኝ ሰው ዛሬ መጥቶ መላክ ቢሆንብኝ እኔ ሄደሽ ነው እንዴ? ምን አይነት አማርኛ ነው እንጂ ቢገባሽ? ሄደሽ አሳይኝ፣ ችግር የለውም እኮ እሱን ጥዬ መውጣት አልቻልኩኝማ። እሱ ፍቅር እኔ ሄዳለሁኝ። እኔ ባክሽ ልንገርሽ፣ አንቺ ጋር መኖር ፍላጎት የለኝም ሲጀመር። አንድ ነገር አዳምጪ። እዛ ጋር እኮ ልጆች አሉኝ፣ ቤት አለኝ። አይገርምሽም? ዘላለም አንቺ ጋር ልኖር የመጣው መሰለሽ እንዴ? ያየሁትን ነገር ላስተካከል እንጂ እኔ ቤት ያለኝ፣ ትዳር ያለኝ፣ ልጆች ያለኝ አይተሽዋል። በከፊሉ ቅብርር ብዬ የምኖር ሰው ነኝ። ያንቺን ቤት ልኖር አይደለም የመጣሁት። ግን ደግሞ አሁን እሱ ያለበት ሁኔታ ይቅርታ አርጊልኝና ወደ ቤት ተመለሺ ነው። አሰሚኝ ነበር በቃ አልኩኝ መሰለኝ አልኩኝ፣ ተቆጣሁኝ። እና ምን ለዛ ነው መርዘሽ የሰጠሽኝ?
አልመረስኩሽም የእንቅልፍ መድኃኒት የሰጠው የእንቅልፍ ሰጥኛለሽ ምንድነው ለምን ሰጥኛለሽ አንቺ የእንቅልፍ ያሰብሽ እኮ ነገ መመረስ አይቀርም ይሄ አሁን ለኔ ትምህርት ነው እኮ ተምሬበታለሁ ግን ዳግም አንገናኝም እኮ የእውነት አንገናኝም በዞርሽበት አልዞርም ይዋዳምጪ በዞርሽበት አልዞርም ስነ ስርዓት አድርጊ እኔ በዞርሽበት አልዞርም ወደ ቤትሽ ተመለሽ አላዛራትን አገር በእናትህ አንተ ደግሞ ዝም በል በቃ ሰዓት ምን ትችላለህ ከሷ ጋር መኖር አብረሃት መኖር ትችላለህ ሂድ አዋሳ ኑር ከሷ ጋር አረ እንዴት ነው ያረጋጋው አንቺ ንግግርሽ ማስተካኪ ምንድነው እኔ ንግግሬን ማስተካከል በስነ ስርዓት ተናገር አትናቂ ሰውን ሰው እኮ ክብር አለው አንቺ ክብር እኔ እኮ ክብሬን ጥዬ ነው አለቅሽ ተርሞድካ ምንም ቢሆን እኮ ልጄ ነሽ አንቺ ናቂ ግን አላዛርን የወለድኩ ቀን አንቺም ተወልደሻል ማለት ነው እግርሽ ስር ሶርድ ትንሽ እንኳን የእድሜ ብልጫ ታየው እናትሽ አታድርጊኝ በእናትሽ አሁን ላይ እናትሽ አታድርጊኝ ግን የእድሜ ብልጫ እንኳን እኮ ክብር አለው አይደል እንዴ ይሄ ሁሉ ረግጬ መጥቼ እቤትም ወደኩብሽ እዚህ መጥቼ ወደኩብሽ ከዚህ በላይ ምን እንደሆነ የምትፈልጊው ምን ይሆን ራሴን ላጥፋልሽ ውሸት ለምን እግሬ ላይ ተወድቀ ከማላችሁ እሺ ራሴን አጥፍቼ ልሞትልሽ ወይስ ምንድነው ፍላጎትሽ ወይኔ ጌታ ወይ ለምንድን ነው የማትረጋጋው ይዛቱ ጣል እኔ አላዛር የምር የእውነት ተቀይራ ቢሆን ኖሮ ክርስቶስን እኔ ከዚህ በላይ በምትቀየር እኔ አለመቀየር የምታውቂው ልጅ ያሰረሽ በስማ አላውራ ለሌቱን ምልቆም ስላንተ አላይሻትማ ተዛዝታ ስታለቅስ አላይሻትማ ልቤው ተቀየረች ምንድን ነው ታዲያ ዛሬ የሚቀይራት ዛሬ እንትን የሚላት ምን አላቀበቃ እኔ አልፈልግም አላቀበቃ ይቅርታ አድርጌልሻለሁ እኔ ማላቀም ትሂድ እኔ አልሄድም ግን ይቅርታ ይፈልግልሽ አታውቂም እንደ ሌላ ሰው እንዴ ለመጀመሪያ ጊዜ ነው ልጅልኝ አልሽው የሰማሽው ይጅልኝ የሚለው አማርኛ ምንድን ነው አበዛሽው በጣም ምን ያበዛው አላዛር ነገሮችን ነገር የያዝነው ትዳር ነው እቃቃ ጨዋታ አይደለም ምንድነው አንቺ እሺ ትንሽ ክብር አይኖርሽ ትላንትም እኮ እኔ ባለፈው እኮ ሂጂ ብዬ ፈቀድኩልሽ ራስሽን አረጋግተሽ ዛሬ ላለመጨቃጨቅ ነው እኮ ሁለት ቀን ሙሉ ዝም አልሽ ለመጣችብኝ ሁለት ቀን ተረጋጊ አልኩሽ አይደለ ተረጋጋሽ ደወልሽ አይደለ እደውላለሁ ብለሻል ደወልሽ አሁን ልናወራ መጣን አይደለ ነገሩን እንፍታ ነው እንጂ እኛ ካንቺ ጋር መጨቃጨቅ ፈልገን ነው በሬም በኩል ቤተሰብ እንዲኖር ፈልጋለሁ እንደው ጥሪያ ታዲያ በቃ ጣርቼ በስነ ስርዓት ታወራ እሷ ለዛት የምትመጣ ከሆነ እኔማ እኔ እናንተ ወጣት ነን ተነጋግረን እንግባባለን ብዬ አስቤ ነበር ይምጣ ግን አንተ ችግር የለውም ሰው ይምጣ ሁሌ እናትህን ይዛ የምትከተል ራስን አትችልም እንደ አንተ እችላለሁ በቃ ከቻልክ ራስህ ችግር ግን መፍታት ስላለበት ኧረ እባክህ አንድ ነገር ልንገርሽ መጀመሪያ እናንተ ስንስማማ ለሷ ነገር እንጨርሰው በእናቴና በሚስቴ መካከል ያለው ግጭት ለኔ ጤናዬን እየነሳኝ ነው ነሳ የእናንተ ሰላም መሆን ነው እኔን በሰላም ያለው ኧረ አላዛር እኔን እኮ ይቅርታሽ በለኝ ችግር የለውም እንደሞትልሽ ነው የምትፈልጊው በኢየሱስ ስም እንደሞት ነው የምትፈልጊው ስለዚህ ነው እኔ እንድትሞት እኔ በቃ ታዲያ እንደዛ ቆሮ ነገር እናስተካክላ ምንድነው የምትይው እኔ ግን ህይወት ነው የጀመርኩት እዛ ነገሩን ክትቻ ታርጊ በቃ አትይም እንዴ ወጣት አይደለሽ እንዳንቺም እንዳደረጉት ያርግሻል ሰሞኑ እኔ ውሃ ሲደፋብኝ እንቅልፌን ሳጣ እንደዚህ አልተንጨረጨርክልኝ ገና ለገና እናቴን ውጪ ስላለች ብለ እንዴ እንድትንጨረጨር ውጪ አልሽ ብዬ አይደለም እኔ ነገር እንፍታ ነው ምንድነው ነገሩ ምን ፈታው ይቅርታ አለችኝ አይደል ይቅርታ አድርጌልሻለሁ እኔ ይቅርታሽን አይደለም የፈለኩት ወደ ቤትሽ ይመለስ እንዴ እኔ ዝም ብዬ ነው እንዴት እቺ የወጣሁት በቃኝ ነው የወጣሁት ምን ማለት ነው በቃ ነው እዛ ቤት ተመለስ ልረፍ ስላልሽኝ ነው የለቀኩሽ እንጂ አለቅሽም ነበር ኧረ ተው እንጂ አዘንክልኝ አልፈልግም እቃዬንም ንብረቴንም ሰው መጥቶ ይወስዳል እኔ ዛሬ ሜዳ በቃ በእናትሽን ችካልሽ ወደዛ አበዛሽ ወደዛ መሄድ ትችላለች አበዛለች ወደዛ እስቲ ተረጋጋ አያታ ማንነቷ ትክክለኛ ወደዛ እባክሽ ዞር በይ እባክሽ ነገሮችን አንቺ ፍቺ ራሴ ዘቅሳራ ጀርሽን ማበዛ ወጣቶች አይደል እንዴ ወይኔ ለምን ነገሮች እንደዚህ ክችች እናደርጋለን እባክሽ በቃ የእውነት ተቀይራችሁ የእውነት ምን አድርግ ታለግርሽን እና ስለሽ ታዲያ እኔ ደግሞ ያረኩሽ ወደ ሁሉሽ አለ እንዴ ይሄንን ትቼ ልውጣ በእናትህ በቃ ነገሩን እንፍታው እባክሽ ምን ነው እንፈታው በቃ ታረቁና እንሂድ አልሄድም ወደ ቤት እንሂድ አልሄድም ነይ ቤት ይፈታናል ወይኔ አሁን ደግሞ የቀራት እኔን መደብደብ ነው ወይ መስቀል ነው የቀራት አይደለም ሁሉ ነገር ቤት ይፈታዋል በቃ እኔ መርዝ መመረዝ ሰው ነኝ በመርዝ አበላችኋለሁ ገላችኋለሁ ስለዚህ ተውኝ ጤና ደግሞ እጸልይልሃለሁ አንተም ራስህን ጠብቅ ምትኖረው ለራስህ ነው በቃ በህይወትህ ግን ማስተካከል አንተ ወንድ ልጅ ነህ አይደል እንዴ እንደ ወንድ ልጅ ሆነ ቁፍጥን ብለህ ትዳርህን ማስተካከል የእናትህ ቦታ እና እናቱን ይጣላት እንዴ ጥላይ ነው ወንድ ልጅ ነው ምናምን ብትዩ
አሁን እኮ ከሆነ እኔም እኮ ያለ ልጄ መኖር አልችልም፣ ግን ልሄድ እያልኩሽ ነው። እሷ ትሄዳለች። ለማለት ነገ ትወልጃለሽ፣ ታይዋለሽ። ሄዳ ስትወልጂ ታሳይሻለች እኮ ሄዳ ታሳየኝ። እኔ ለሰከንድ አልቆይም። ይገርምሃል። ግን እንደማትሄድ ስለማውቅ ነው። ሲጀምር ሆን ብላ አስባበት ልብሷን ምጥርግርግ አድርጋ ነው የመጣችው እዚህ ለመኖር። ልጅ ያለው ሰው በቃ የምትነጋገሪው ነገር አስተካክል፣ ምላስሽን አስተካክል። ወደዛ በእናትህ እንሂድ። በቃ እምቢ ካለች በቃ ሂዱ፣ ውጡልኝ። የማንነቷን እያየሁ እኮ ትቀያየራለች በየሰከንዱ። ሄድልሻለሁ አልኩሽ፣ የት ታገኘኛለሽ? ሂጂ። ወይኔ በቃ ውጡልኝ፣ በእናትህ ናውጣ። ጥበቃ ነው የምጠራው። ውጣልኝ፣ በቃ አልፈልግም። ነገር እናስተካክል እባክሽ። ነገር የምናስተካክለው በቃ እንዴ ምንድነው ማስተካከል? እኔ ካንተ ጋር ችግር የለብኝም። እኔ እናንተ ጋር የተፈጠረ ነገር የለም። ይሄ ሁሉ ነገር እንድንነጋገር እንዳንከባበር ያደረገችን ወላጅ እናት ናት። ትንሣኤ አይደለችም። የትንሣኤ ወይ አመለቢስ ሆኜ አይደለም። ሙያ ያላት ምናምን ሙያ ያላት ሁሉ ነገር ያላት ትዳር እሷ። በእናትህ ውጣልኝ፣ ውጣ። ምን ትሰራለህ እዚህ? እንደዚህ አትይኝ። ውጣልኝ፣ በቃ ውጡልኝ፣ አልፈልግም። እኔ ቤቴ ምን አይነት እኔ ፈጣሪ አሁንም አልተረጋጋሽም ማለት ነው። መጀመሪያ ራሳችሁ ተረጋጉ። ራሳችሁን ይሄ ጭንቅላታችሁንና አስተሳሰባችሁን አስተካክላችሁ ነው። እሺ እሷን ደግሞ ይዛት እንድትመጣ አልፈልግም ከእንግዲህ። ሲጀመር አሁን ትንሣኤ እዚህ ሆናት ብላችሁ ደግሞ ስትመላለሱ ዋሉ። ውጣ፣ ውጡልኝ ነው በእናትህ ውጣልኝ፣ በቃ ውጣልኝ፣ በቃ ነግሬ ነበር፣ አስቀድሜ ነግሬ ነበር ይሄን እንደምታደርግ ስለማውቅ አስቀድሜ ብቻህን መተህ በስነ ስርዓት በፍቅር ብናወራ ይሄ ሁሉ ይደርሳል? አይደረስም። እሷ እስክትሄድ ድረስ እንኳን እዚህ ጠብቄ እዚህ እየመጣ አይተኸኝ ከዛ በኋላ ሄድ ነበረ። የቤቴን ኑሮዬን ይዝ ነበር። መቼም ለእናትህ ብዬ ትዳሬን አላፈርስም። ትዳሬን ለማፍረስ ይሳካልኛል ብለሽ እንዳታስቢ። መቼም ነው የማላፈርሰው። ተራርቀን ቢሆን ትዳሬን እኔ በወር ነው ሲጀምር አንቺን ትዳር እኔ ምን ላገኝበት ነው የማፈርሰው? የምታገኙንማ አንቺ ስለምታገኙ ነገር ስላላደል እንደ ሁሉ ያደረጋት ምን አጥቼ እኮ ምንም ካላሽ ለአንቺም ስተፈጨሽኛ ምን አጥቼ ከእሷ ጋር መነጋገር አልፈልግም። ምን አጥቼ ነው እኔ ምንም ማውራት አልፈልግም። አራታሽ ለማንም ውጡልኝ። ትዳር ነው ያለኝ እዛው። እኔ ምሬ ነው ተናጋሪው ነገር ያስብሽ ተናገሪ። አፍሽን አትክፈቺ። ስልኬቱ ጋር ነው ያለው። ወለዛ ይሆናል አንተ ተከፍታ ምን አፍሽን ያስከፍትሻል? እኔ ኑሮ አጥቼ ነው? ኑሮዬ የደላ ነው። ለአንቺም የሚተርፍ ህይወት ነው ያለኝ። ስለጣ እንደሆነ ነው ምንም ማለት አዎ ሂድ። እኔ አላለቅስም ከእንግዲህ ማልቀስ ራሱ አልፈልግም። ለማን ብዬ አለቅሳለሁ? ራሱን ችሎ ያላዛርን እኔ የምሬ ነው ቪዲዮ እንኳን ላስቆመው ነበረ፣ ግን ምን አይነት ማንነት እንዳላቸው እንድታዩልኝ ነው። ምን አይነት ውስጥ እንደገባው እውነት በእኔ የምትፈርዱ አላችሁ። ትንሣኤም እንዲህ እውነት የምትሉ ትኖራላችሁ። ሰው ወንድ ልጅ ከሆነ እኮ ቆፍጠን ብሎ ትዳሩን ማስተካከል ያለበት። እኔ የእናቱን ቦታ አልተሻማውም ወይ እናትህን እንደዚህ አትርዳ እንደዚህ አታደርግ አላልኩትም፣ ግን ወንድ ልጅ ነው አይደለ? በቃ ትዳር ስርስ አድርጎ ይኖራል እኮ ሰው። የእናቱን ባህሪ ካወቀ እኮ ሰው እናቱን አርቆ በቃ እየጠየቃት ምናምን ትዳርና ህይወት ነው። እሱ በቃ እንደ ጭራ አንጠልጥሏት እሷ ከሷ ጋር። እኔ ሰውነት ይሄንን ስላችሁ እኔ እናቴ አለችኝ። እኔም እኮ እናቴ ሁሌ ይዣት ሄዳል፣ ግን እናቴ ስነ ስርዓት አላት፣ እንደዚህ አይደለችም። እኔም ደግሞ እኔ እናቴ ብቻዬን ራሴን እንድችል አድርጋ ነው ያሳደገች። ሴት እንኳን ሆኜ በየቦታው በሄድኩበት እየተከታተለች አይደለም፣ እምነት አላት በእኔ ኮንፊደንስ እንዲኖረኝ አድርጋ ነው ያሳደገችው። የሆነ ነገር ሲመጣ ራስሽ ተጋፈጪ አሸንፊ ትለኛለች። ሁሌም ነው ጣልቃ ገብታ አታውቅም። ድሮ እንኳን ልጅ እያለሁ ስመታ ማለት ነው ለምን አልመታሽን ተመትቼ ስመጣ ነው እንደው እቤት የምገረፈው የነበረው። መትቼ ግን ከመጣው ጎበዝ ልጄ ብላ ነው ያሳደገችኝ። ይሄን ስላችሁ መጥፎ ነገር እያስተማረችኝ አይደለም። እናቶች ያግዛሉ። ልጅ ስንሆን ነው የሆነ በቃ ከተመታን ምናምን እናቶች እርስ በርስ ወጥተው ሲጣሉ አውቃለሁኝ። ያ የሚሆነው ብዙ ጊዜ ምንድን ነው ልጅ ስትሆን ነው። አሁን ግን ልጅ ሰው እኔ አላዛር ልጅ አይደለም መቼም ታውቃላችሁ።
ህፃን ልጅ አይደለም እሱ። ራሱን ችሎ መጥቶ በፍቅር ብንነጋገር እኔ አስቤለት ነው። እኔ እኮ እዚህ ምን አላቃተኝም። የተወሰነ ጊዜ እኖራለሁ፣ ከዛ በኋላ ቤት ተከራይቼ እሞጣለሁ አስተካክዬ ነገሮችን። እኔ ብቻዬን መቆም አይከብደኝም። ምናልባት ሊከብደኝ የሚችለው ብቸኝነቱ ነው። ሰው ለምዶ ሰው እንትን እንደገና ደግሞ ትዳር ብላችሁ ገብታችሁ ሁሉም ሰው አውቆ ቤተሰብ አውቆ ከዛ ትዳር መበተን እኔ ምንም አልልም። በቃ ሱሊ አንተም በቃ ሂድ፣ አትምጣ ከእንግዲህ በቃ እኔ ቪዲዮ መስራት አልፈልግም፣ ምንም ነገር ማድረግ አልፈልግም። አትምጣ በቃ ሩም መቀየር ካለብኝ ቀይራለሁ እንጂ እነኚህ ሰዎች የሚያስቀምጡኝም አይመስለኝም ብቻ